የረዳንን እግዚአብሔርን እናመሰግናለን። እንደተባለው ከኔ ጋር ደግሞ በምንባብ ወንጌልን የምናስተላልፍበት ጊዜ ይሆናል። የዛሬው የወንጌል መልእክት ርዕስ የጌታ የመምጫው ጊዜ ቀርቧል። ሌባ ሳይታሰብ በሌሊት እንደሚመጣ ጌታም እንዲሁ በድንገት ይመጣል። የጌታ የመምጫ ጊዜ ቅርብ እንደሆነ ለምን እናምናለን? በዙሪያህ እየሆነ ያለውን ስትመለከት ምን ያሳስብሃል? መጽሐፍ ቅዱስ በመጨረሻው ዘመን ምን እንደሚሆን ይነግረናል። የተነገረውም እያንዳንዱ ነገር እየተፈጸመ ነው። በዚያች ወራት ከጥፋት ውሃ በፊትና ኖህ ወደ መርከብ እስከገባበት ቀን ድረስ ሲበሉና ሲጠጡ ሲያገቡና ሲጋቡም እንደነበሩ የጥፋትም ውሃ መጥቶ ሁሉን እስከወሰደ ድረስ እንዳላወቁ የሰው ልጅ መምጣት እንዲሁ ይሆናል። ማቴዎስ 24:38 እግዚአብሔር የመጀመሪያውን ዓለም ሰው ራስ ወዳድና የልቡም ሐሳብ ክፉ ስለነበረ በውሃ አጠፋው። ዓለም በአመፃ የተሞላች ነበረች። እነሱም ከእግዚአብሔር ይልቅ ተድላን የሚወዱ ነበሩ። ዛሬም ሰዎች ከመቼውም ይልቅ ተድላን የሚወዱ ሆነዋል። ተድላን ለማግኘትም የተቻላቸውን ሁሉ ያደርጋሉ። ዓለም ያለችበትን ሁሉ እስኪ እንመልከት። ክፋትና ጥላቻ በብዙ ከተሞች ላይ አይሏል። ደም መፍሰስና ግድያ አሉታዊ ክስተቶች ሆነዋል። ለምን? ሰዎች እግዚአብሔርን ረስተዋል። ወጣቶች ቀዝቃዦችና ያልተረጋጉ ሆነዋል። እናትና አባት ልጆቻቸው የቅርብ ክትትል በሚያስፈልጋቸው ወቅት ትተዋቸው ከቤት ርቀው ይሰራሉ። ወደ ጎዳናዎች በመውጣት ለብዙ ችግር ተጋላጮች ሆነዋል። በወጣትነት ዕድሜያቸው የሚቀጩ ሰዎች ቁጥር ከዓመት ዓመት እየጨመረ መጥቷል። ወንጀል ከቀላል ደረጃ ወደ አስከፊ ደረጃ ደርሷል። ምን ታስባለህ? ነገሮች የሚሻሻሉ ይመስልሃል? ለውጥ የሚታይበት ነገር ተመልክተሃል? ይህ ሁኔታ እስከ መቼ ይቀጥል ይሆን? እግዚአብሔር ታጋሽ ነው። ነገር ግን መንፈሱ ሁሌም ከሰው ጋር ሲታገል አይኖርም። ሰዎች ሁሉ በእግዚአብሔር ፊት ስለ ራሳቸው መልስ የሚሰጡበት የቁርጥ ቀን ይመጣል። የዛሬ ጊዜ ክርስቲያን እንዴት ነው? ቅድሚያ መስጠት ላለበት ነገር ቅድሚያ የሚሰጥ ነው ወይስ ዓለማዊ ነገሮች አጨናቅፈውት እውነተኛ ብርሃኑን እንዳያበራ አግደውታል? የምድር ጨው የማዳን ኃይሉን አጥቶ ይሆን? መጽሐፍ ቅዱስ በእናንተ ያለው ብርሃን ጨልሞ ከሆነ ጨለማው እንዴት ከፍቷል ይለናል። አሁን ሁላችንም ብርሃኑ እንደደበዘዘ ማስተዋል እንዳለብን አምናለሁ። ነፍሳትም ሁሉ በታላቁ ፈራጅ ፊት ቆመው ስለ ራሳቸው ምላሽ የሚሰጡበት ቀን ቅርብ ነው። መጽሐፍ ቅዱስ በግልጽ እንደሚለን ኢየሱስ ይመጣል። ይህንንም ከተናገረ በኋላ እነርሱ እያዩት ከፍ ከፍ አለ፣ ደመናም ከዓይናቸው ሰውራ ተቀበለችው። እርሱም ሲሄዱ ወደ ሰማይ ትኩር ብለው ሲመለከቱ ሳሉ እነሆ ነጫጭ ልብስ የለበሱ ሁለት ሰዎች በአጠገባቸው ቆሙ። ደግሞም የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል አሏቸው። የሐዋርያት ሥራ
1:9-11 ወዳጄ ሆይ ይህ ክስተት ሲሆን አያመልጠንም። ዓይን ሁሉ ሲመጣ ያዩታል። ጌታ ይመጣል። ሲመጣም አሕዛብ ሁሉ በፊቱ ይሰበሰባሉ። እረኛም በጎቹን ከፍየሎቹ እንደሚለይ እርስ በርሳቸው ይለያቸዋል። የተወሰኑት ከእርሱ ጋር ወደ ክብር ይሄዳሉ፣ ሌሎች ይቀራሉ። አንተስ አብረህ ወደ ክብር ትሄዳለህ ወይስ ወደ ኋላ ትቀራለህ? ዛሬ መምረጥ አለብህ። እኛ ሁላችን ኃጢአተኞች ነን። ሁላችንም ኃጢአትን የሚሰራ ተፈጥሮ አለን። ለኃጢአት ባሮች ነን። እኛ ሁላችን እንደ በጎች ተቅበዝብዘን ጠፍተናል። መልካም የሚያደርግ የለም አንድስ እንኳ። ማንም ከኃጢአት የነጻሁ ነኝ ሊል አይችልም። ማዋሸት፣ ማታለልና መስረቅ የሰው ተፈጥሮ ነው። ከልጅነታችን ትክክል እንዳልሆኑ እያወቅን የምናደርጋቸው ብዙ ነገሮች አሉ። ወደ አዋቂነት ዕድሜ መጥተንም እነዛኑ ነገሮች ለማድረግ እንደምንፈልግ አውቀናል። ኃጢአት ደሞዝ አለው፣ ዋጋውን ሳይቀበል አይቀርም። በገዛ ሥጋው የሚዘራ ከሥጋ መበስበስን ያጭዳል። ገላትያ 6:8 ለኃጢአታችን ብዛት የሚገባውን ካሳ መክፈል የምንችልበት አቅም የለንም። ኃጢአትም ከቶ ወደ መንግሥተ ሰማይ ሊገባ አይችልም። ስለዚህ ምን ይበጀናል? ንስሐ ካልገባን በስተቀር ተስፋ በሌለበት እንቀራለን። አንድ ቀን ጌታ የተዘጋጁትን ዳግም የተወለዱትን ከእርሱ ጋር በክብር እንዲሆኑ ሊወስዳቸው ከሰማይ ይወርዳል። መንግሥተ ሰማይ ያማረና አስደሳች ይሆናል። ነገር ግን ዓይን ያላየችው ጆሮም ያልሰማው በሰው ልብም ያልታሰበው እግዚአብሔር ለሚወዱት ያዘጋጀው ተብሎ እንደተጻፈ ዝግጆች ካልሆንን ወደ ኋላ እንቀራለን። መጽሐፍ ቅዱስ ከዚያ በኋላ ምድር በታላቅ ትኩሳት ይቀልጣል ይላል። ይህም እሳት ለዘላለም እንደሚሆን ይነግረናል። ትላቸው ወደማይሞትበት እሳቱ ወደማይጠፋበት በዚያ ለዘላለም ጥርሶና ልቅሶና ጥርስ ማፏጨት ይሆናል። ወደ ኋላ ለሚቀሩት ስቃይና መከራ ይሆንባቸዋል። የስቃያቸውም ጢስ ለዘላለም እስከ ዘላለም ይወጣል። ራእይ 14:11 ይህ ምን ማለት እንደሆነ ጠባብ አእምሮ ሊረዳው አይችልም። የጠፉ የተባለ ወደፊት የተሻለ ሊሆን የሚል ተስፋ የለም። ከሁሉ የሚያስከፋው ከትዕቢትና ከቸልተኝነት ከተድላ ወዳጅነትና ከኃጢአት የተነሳ የዘላለም ሕይወት ስጦታን ልናጣው መቻላችን ነው። ጥፋቱ የራሳችን እንጂ የማንም አይሆንም። የእግዚአብሔር ፍቅር ከዘላለም ሞት ዕጣ ፈንታ ሊያስመልጠን የደህንነት መንገድ ስላዘጋጀልን ሁል ጊዜ መዳን እንችል እንደነበረ አውቀን በምርጫችን በገሃነም እንሆናለን። ከዮሐንስ 3:16-17 ስለ እግዚአብሔር ፍቅር የተሻለ ማብራሪያ ሊሰጠን የሚችል የለም። እግዚአብሔር ፍቅር ነው ወዳጄ። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። ኢየሱስ ሁሉንም ሰው ወደ ሕይወት ይጠራል። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ። ቀንበሬን በላያችሁ ተሸከሙ ከእኔም ተማሩ፣ እኔ የዋህ በልቤም ትሑት ነኝና ለነፍሳችሁ ረፍት ታገኛላችሁ። ቀንበሬ ልዝብ ሸክሜም ቀሊል ነውና እያለ ይጠራሃል። በብሉይ ኪዳን ዘመን ሁሉ የነበሩ ሰዎች የኮርማ የጠቦት የፍየልና የርግብ
ደም በማፍሰስ ለኃጢአት ስርየት እንዲሆንላቸው መስዋዕት ያቀርቡ ነበር። ለኃጢአት ስርየትን ለማግኘት ሞትና የደም መፍሰስ ብቸኛ መንገድ እንደሆነ ተገንዝበው ነበር። ኢሳይያስ 53 ስለ ኢየሱስ ለመታረድ እንደሚነዳ ጠቦት በሸላቾቹም ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም ብሎ ይነግረናል። አዎን ካለንበት ከጥፋት መንገድ ለመመለስ ኢየሱስ እንደ አዳኛችን አድርገን መቀበል አለብን። የእርሱ ደም ለእኛ ኃጢአት ስርየት ሆነ። የሄደበትን መንገድ መከተል አለብን። ኢየሱስም እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ዮሐንስ 14:6 ወደ እኔም የሚመጣውን ከቶ ወደ ውጭ አላወጣውም ዮሐንስ 6:37 የእግዚአብሔር ቃል ወደ ኢየሱስ ይጠቁመናል። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ይለዋል መጽሐፍ ቅዱስ። ኢየሱስ በምድር ላይ እንዴት እንደኖረ፣ ሸክማቸው የከበዳቸውን እንዴት እንዳሳረፈ፣ የታመሙትን እንደፈወሰና ለሞቱት ሕይወትን እንደሰጠ ይነግረናል። በመጨረሻም መስቀል ላይ እንደሞተ፣ ሞትን ድል አድርጎ እንደተነሳም ይነግረናል። እርሱ ፍጹም የደህንነት መንገድ ሆኖልናል። ታዲያ ይህን ታላቅ የደህንነት መንገድ ቸል ብንል ከእግዚአብሔር ቁጣ እንዴት እናመልጣለን? የክርስቲያን ኃላፊነት፣ ያንተ ድርሻ፣ ያንቺ ድርሻ፣ የእርሶ ድርሻ። ከጥቂት ጊዜ በኋላ በምድር ላይ ያለን ቆይታ ያበቃል፣ ያከትማል። ዋናው ጥያቄ ኃላፊነታችንን ተወጥተናል? ኃላፊነትዎትን፣ ድርሻዎትን ተወጥተዋል? ድርሻህን ተወጥተሃል? ድርሻሽን ተወጥተሻል? ለጠፉ ነፍሳት ስለ ክርስቶስ የመመስከር እድሉን አግኝተን ሳናደርገው ስንቀር አጋጣሚው ያልፈናል። ያቺ ነፍስ ክርስቶስን ሳታውቅ ወደ ዘላለም ከተሻገረች ግዴታችንን ተወጥተናል ማለት እንችላለን? ለግድ የለሽነታችን ምን ምላሽ እንሰጣለን? ጌታ በነቢዩ ሕዝቅኤል በኩል እንዲህ ይናገራል። እኔ ኃጢአተኛውን በእርግጥ ትሞታለህ ባልኩት ጊዜ አንተም ባታስጠነቅቀው ነፍሱም እንድትድን ከክፉ መንገዱ ይመለስ ዘንድ ለኃጢአተኛው አስጠንቅቀ ባትነግረው ያ ኃጢአተኛ በኃጢአቱ ይሞታል፣ ደሙን ግን ከእጅህ እፈልጋለሁ። ሕዝቅኤል 3:18 በዚህ ምዕራፍ ላይ ያሉትን 4 ተከታታይ ጥቅሶች አንብብ። እነዚህ ጥቅሶች ሊያስፈሩንና ያለብንን ትልቅ ኃላፊነት ሊያስገነዝቡን ይገባል። እኛ ምስክሮቹ ነን። ለምድራዊ ነገሮች ያለን አመለካከትና ለመንፈሳዊ ነገሮች ያለን ትጋት ሰዎች ስለ ክርስትና በሚኖራቸው አመለካከት ላይ ተጽዕኖ ያሳድራል። በመንፈስ ቅዱስ ኃይል ልንሞላ ያስፈልገናል። ልባችንም በእግዚአብሔር ፍቅር መሙላት አለበት። እውነተኛ ምስክሮች እንድንሆን ለሚጠፉ ነፍሳት ግድ ሊለን ይገባል። ብዙ ጊዜ ልባችን እንዲነሳሳ ተክተን ከመጸለይ ይልቅ ይህ እስኪሆን ዝም ብለን እንጠብቃለን። ክርስቲያን ሆይ ዛሬ በፊታችን ላለው ትግል ራሳችንን እንዴት እናበረታታው? ኃላፊነታችን እንወጣ ይሆን ወይስ የዘላለም ሕይወት ስጦታ እናጣዋለን? ለጌታ ማድረግ ያለብንን አሁን እናድርግ። ሊመጣ ያለው ይመጣል፣ አይዘገይም። ዕብራውያን 10:37 የጌታ የመምጫው ጊዜ ቀርቧል። ጌታ ሊመጣ ነው። ጊዜው መች እንዲሆን ባናውቅም በእኩለ ሌሊት አለያም በጧት በቀትርም ምሽትም ላይ ቢሆን ይመጣል ሊወስደን። እንጠብቀው ይሆን ሁሌም ተዘጋጅተን? ወዳጆቼ የምታዩ፣ የምትመለከቱ፣ የምታደምጡ የጌታ መምጫ ጊዜው ቀርቧል። 3 በመጽሐፍ ቅዱስ ውስጥ በጣም ብዙ ምሳሌ ተጠቅሰዋል። ኖህና መርከቡ ምሳሌ ሆኗል። አዲስ ኪዳን ላይ ሎጥ ሰዶምና ገሞራ ሲቃጠል ምሳሌ ሆኗል። በጣም ብዙ
5 ሰነፎች 5 ልባሞች ተጽፏል። እኔ ግን በአጭሩ 3 እናንተ የምታውቋቸው ምሳሌ ልናገርና ልጨርስ ከመጨረሻው ዘመን ጋር ተያይዞ። አንደኛው የፈተና ሕግ ነው። መቼም ሁሉም ሰው ተማሪ ሆኖ ሚኒስትሪ ማትሪክ ተፈትናችሁ አልፋችኋል፣ ገናም ደግሞ ትፈተናላችሁ እና ፈታኙ እየፈተነ ልክ ደቂቃው ሲያልቅ የፈተና ሕግ ሲያልቅ ፈታኙ እንዲህ ይላል፣ ሁላችሁ እስክሪብቷችሁን እርሳሳችሁን አስቀምጡ አቁሙ ይላል። ወዳጆቼ እንደዚህ የሚባልበት ጊዜ ቅርብ ነው። ሁለተኛው ብዙዎቻችሁ የምታውቁት እግር ኳስ ነው። 90 ደቂቃ ለተጫዋቾች ተሰጥቷል። ተጫዋቾች ይጫወታሉ፣ ብዙ ነገር ያደርጋሉ። ግን ልክ ደቂቃዋ ስታልፍ ፊሽካውን ያነሳል፣ ዳኛው ፊሽካውን ይነፋል፣ ኳስ ጨዋታው ያቆማል። ይኸውን ተራና አንካሳ ምሳሌ ነው፣ ግን ሊገባን በሚችል ነው። ወዳጆቼ ልክ እንደዚህ 90 ደቂቃው ሲያልቅ ተጨማሪ ደቂቃ ሳይኖር ፊሽካ መለከት ይነፋል። መለከት ሳይነፋ ንስሐ ግቡ ወዳጆቼ። ሌላው ሶስተኛው ብዙዎቻችሁ የምታውቁት ፊልም ነው። ፊልም ታዩና በትኩረት ልክ ፊልሙ ሲያልቅ አንድ ቃል ይመጣል፣ ዘኢንድ የሚል። ወዳጆቼ ፊልሙ አልቋል። ዘኢንድ ሳይል ዘኢንድ ካለ በኋላ መጨረሻ ነው ወዳጆቼ። አሁን ግን እድል አለ። ከኔ ጋር እንጸልያለን። እግዚአብሔር ሆይ ስለ መጨረሻው ዘመን መምጣትህ እንደቀረበ አመጣጥህ እንደ ሌባ እንደ ወጥመድ ምጥር ጉዝን እንደሚይዛት በድንገት እንደሆነ ተነግሮናል። አሁን ንስሐ ገባለሁ። አሁን ራሴን አዘጋጃለሁ። ኃጢአቴን ይቅር በለኝ። ቀራንዮ መስቀል ላይ በፈሰሰው ደምህ አጥበህ አንጻኝ። ይቅር ስላልከኝ ስለሰማኸኝ አመሰግንሃለሁ በኢየሱስ ክርስቶስ። ይህን መልእክት ሰምታችሁ ንስሐ የገባችሁ ሁሌ እንደምንለው በአቅራቢያችሁ ወዳሉ አብያተ ክርስቲያናት በመሄድ ንስሐ እንደገባችሁ መጽሐፍ ቅዱስ በስርዓት መማር እንዳለባችሁ ንገሯቸው። ለኛም ጻፉ፣ ለኛም ደውሉ። እግዚአብሔር ከእናንተ ጋር ይሁን። የጌታ የመምጫው ጊዜ ቀርቧል።